የአውሮፓ ሻምፒዮንስ ሊግ ወሳኙ ጊዜ ደርሷል። አርሰናል ከፓሪስ ሴን ጀርማ ዛሬ መጀመሪያ የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ፍልሚያቸውን የሚያደርጉ ይሆናል። እዚህ ላይ ቆይታችንን እናደርጋለን። አብራችሁን ስለምትቆዩ እጅግ አድርገን ነው የምናመሰግነው። በአውሮፓ ሻምፒዮንስ ሊግ እንግዲህ የግማሽ ፍጻሜ ጨዋታዎች በዚህ ሳምንት ይጀመራሉ። ዛሬ ታዲያ የመጀመሪያውና በጣም በይበልጥ ተጠባቂው ጨዋታ በአርሰናልና በፓሪስ ሴን ጀርማ መካከል የሚደረግ ነው የሚሆነው። ሁለት በዚህ ውድድር ላይ ምንም አይነት ስኬት የሌላቸው ግን ያንን ስኬት ለማምጣት የሚያልሙ ክለቦች የሚያደርጉት ጨዋታ ነው። ወደ ኋላ መለስ ብለን አንዳንድ ጉዳዮችን መመልከት የሚኖርብን ይሆናል። ምንም እንኳን በዚህኛው ጨዋታ ላይ ለማሸነፍ የተሻለው ግምት የተሰጠው አርሰናል እንደሆነ ማንሳት ይኖርብናል። ቀዳሚ በማድረግ ጨዋታውን ለማሸነፍ የ44 በመቶ የማሸነፍ ንጻሬን ማግኘት እንደቻሉ ማንሳት እንችላለን። ግን አርሰናል በዚህ ውድድር ላይ ልክ እንደ ፓሪስ ሴን ጀርማ ሁሉ መጥፎ የሚባሉ ምሽቶችን አሳልፏል። በእንግሊዝ ካሉ ሀያላን ክለቦች ልክ እንደ ሊቨርፑል፣ ማንቸስተር ዩናይትድ፣ ቸልሲና ኖቲንጋም ፎረስት ካሉ ክለቦች ጋር ወይ ማንቸስተር ሲቲ ጋር በአውሮፓ ውድድር ላይ ያለውን ስኬት ለንጽጽር ካቀረብን አርሰናል መጥፎ የሚባለውን ሪከርድ ወይም ደግሞ ደካማ የሚባለውን ሪከርድ የያዘው ክለብ ነው። ይህንን ስንል እስካሁን ድረስ በክለቡ ታሪክ ሊሳካ ያልቻለው ዋንጫ ይሄ በአውሮፓ ውድድር ያለው ባለ ትልቁ ጆሮ ዋንጫ እንደሆነ ይታወቃል። እንግዲህ በእንግሊዝ ሳይሸነፍ ያጠናቀቀበት የውድድር ዘመን አለው። ዋንጫዎችን አሸንፏል። ሶስተኛው በእንግሊዝ ስኬታማው ክለብ ነው። እንዲያም ቢሆን ግን በአውሮፓ ውድድሮች ላይ ይህንን ታሪክ የሚመጥን ገድል መፈጸም እንዳልቻለ ተመልክተናል። በኮፐንሃገን በነበረ በተለይ በ2000-2001 አካባቢ በነበረ ጨዋታ ከምድባቸው ማለፍ ባለመቻላቸው ወደ አውሮፓ ማህበረሰብ ዋንጫ ወርደው በጋላታሳራይ በፍጻሜው በመለያ ምት ተሸንፈዋል። ዳቮር ሱከርና ፓትሪክ ቬራ ፍጹም ቅጣት ምት ስተው ነበር። በስታድ ደ ፍራንስ ደግሞ 2006 ላይ በዚያ ምሽት በባርሴሎና ተሸንፈው ዋንጫውን አጥተዋል በጁሊያኖ ቤሌቲ ግብ አማካይነት። በአዘርባይጃን ባኩ ደግሞ ከቸልሲ ጋር በነበራቸው ጨዋታ በማውሪዚዮ ሳሪ በሚመራው ቸልሲ የ4-1 ሽንፈት አስተናግደዋልና የአርሰናል የአውሮፓ ምሽቶች በመልካም ጎናቸው የሚነሱ አይደሉም። ሚኬል አርቴታ ግን ይህንን ለመቀየር እየሰራ ነው የሚገኘው። ቡድኑ በብዙ መንገድ ተለዋጭ ቡድን እንደሆነ ማንሳት እንችላለን። በተለይ በኤምሬትስ በሚደረጉ ጨዋታዎች እንደ አንድ ምሽግ ይህንን ሜዳ እየተጠቀመው እንዳለ ማንሳት እንችላለን። በአንደኛው ኮሪደር ላይ በአርሰናል የመልበሻ ክፍል መውጫ ኮሪደሮች ላይ አንድ ግርግዳ አለ። በዚህ ግርግዳ ላይ የሚታይ ነገር አለ። የኛ የማንደራደርበት ብለው ያስቀመጡት ጽሁፎች አሉ። ዲሲፕሊን፣ ሊደርሺፕ፣ ዶሚኔት፣ ኮምፒት የሚሉ 4 ነጥቦችን የያዘ የማይደራደሩባቸውን መርሆች አስቀምጠዋል። በሌላኛው በኩል ደግሞ ፋይት አት አንቲል ዘ ኢንድ የሚል አለ። እስከ መጨረሻው ስለመዋደቅ ስለመፋለም የሚያወራ ነገር ያስቀምጣሉ። ይሄ በኤምሬትስ ስቴዲየም በአውሮፓ ውድድሮች ላይ ከቅርብ ዓመታት ወዲህ በተለይ ባለፉት 2 ዓመታት አርሰናል ጌሞችን በሚያደርግባቸው አጋጣሚዎች እንዲህ አይነት ማንነትን እንዲይዝ ወይም ደግሞ እንደ አንድ ግዙፍ ምሽግ እንዲያደርገው እየጠቀመው እንደሚገኝ እየተመለከትነው ነው የምንገኘው። በዚህ ሰዓት ላይ በኤምሬትስ ጨዋታዎችን አድርጎ ወደ ፍጻሜው ያለፈውን የአርሰናል የሴቶች ቡድንን እየተመለከትን ነው፣ በሴቶቹ ማለት ነው። በወንዶቹም ይህንን የመድገም ፍላጎት አለ። እንግዲህ አሁን ባለፉት 11 የአውሮፓ ሻምፒየንስ ሊግ ጨዋታዎች በዚህ ሜዳ ላይ ሽንፈት አላስተናገዱም። ይሄ በጣም አስገራሚ የሚባል ቁጥር እንደሆነ ማንሳት ይቻላል። እንግዲህ ከ6 ዓመታት የውድድሩ አለመሳተፍ በኋላ ከዛ በኋላ ከተመለሰ በኋላ ደግሞ አስደናቂ ጊዜን እያሳለፈ ስለሚገኝ ቡድን ነው እያወራን የምንገኘው። ከነዛ ጊዜያቶች በኋላ እንግዲህ 29 ጎሎችን በዚህ ሜዳ ሲያስቆጥር 4 ጎሎች ብቻ ነው የተቆጠሩበት። ቀደም ብዬ የጠቀስኳቸው 11 ጨዋታዎች ደግሞ በዋነኛነት ሽንፈት ያላስተናገዱባቸው ናቸው። በኦክቶበር ከዚሁ ከፓሪስ ሴን ጀርማ ጋር በነበራቸው ጨዋታ ላይ በካይ ሃቨርትዝና ቡካዮ ሳካ ጎሎች ታግዘው አሸንፈዋል፣ አርሰናሎች ማለት ነው። ከ6 ወራት በኋላ ዳግም ይገናኛሉ። አሁን ግን ፓሪስ ሴን ጀርማ ሙሉ ለሙሉ የለውጥ ጎዳና ላይ ሆኖ በአውሮፓ እጅግ አስፈሪ የሚባለው ዳይናሚክ የሚባለውን ያጨዋወት ቅርጽ ያለው በፊት ለፊት የሚሰልፉ ተጫዋቾች ተለዋዋጭነታቸው ያላቀ የሆነበት ጊዜ ላይ ደርሶ ነው የሚገጥመው። የሉዊስ ኤንሪኬ ቡድን ባለፉት 30 ጨዋታዎች በሰሞኑ በኒስ እስከተሸነፈበት ጊዜ ድረስ ሳይሸነፍ የሊግ 1 ጨዋታን እያሸነፈ 24ቱን አሸንፎ ዋንጫውን ማሸነፉን ካረጋገጠ በኋላ ነው ሽንፈት ያስተናገደው። ከአርሰናል የኢንቪንሲብል 2003-2004 በኋላ ሳይሸነፍ ካጠናቀቀው ቡድን በኋላ ሌላ በየራሱ ሊግ ይህንን ታሪክ ማሳካት የሚችል አዲስ ቡድን ለመሆን ተቃርበውም ነበር። የኒስ 3-1 ሽንፈት ባለፈው አርብ እስኪመጣ ድረስ በአውሮፓ
ከወዲሁ እንደ ሊቨርፑልና አስቶን ቪላ ያሉ ቡድኖችን አንቀጥቅጠው ከውድድሩ ውጭ ማድረግ ችሏል። ሌላኛውን ሶስተኛ የፕሪሚየር ሊግ ክለብ ደግሞ የሚገጥሙ ነው የሚሆነው። እንደ ሃቨርስ ያሉ ተጫዋቾች ከዛ ባለፈ ደግሞ እንደ ጋብሪኤል ማጋሌሽ ያሉ ተጫዋቾች ባይኖሩም ግን በዚህኛው ጨዋታ ላይ ከአስከፊ የጉዳት ጊዜያቸው በኋላ የተመለሱትና አሁን ወደ ጥሩ አቋማቸው ላይ እየመጡ ያሉት እንደ ሳካ፣ ጋብሪኤል ማርቲኔሊ እንዲሁም ደግሞ ማርቲን ኦዴጋርድ ያሉ ተጫዋቾች አሉ። ማይስ ሌዊስ ስኬሊ ከመጀመሪያው ጨዋታ በተለየ መልኩ አሁን ዋነኛው ተመራጭ ሆኗል። በአርሰናል በኩል ሚኬል ሜሪኖ ፈንክሽናል ፕሌየር መሆን እየቻለ እንዳለ እየተመለከተን ነው የምንገኘው። ስለዚህ ጨዋታ ስናነሳ አርሰናልን በሜዳው መግጠም ለተጋጣሚዎች እጅግ በጣም አስገራሚ እንደሆነ ማንሳት ይቻላል። ምክንያቱም ተጋጣሚዎች ኤምሬትስ ላይ መጥተው ጨዋታዎችን ለማሸነፍ እየተቸገሩ ነው። ለማሸነፍ ብቻ አይደለም ጎሎችንም ለማስቆጠር እየተቸገሩ ነው የሚገኘው። ታዲያ አርሰናልን ቅድም ከአውሮፓ ውድድሮች ቅዠት ጋር ስናነሳ በተመሳሳይ ቅዠት ታሪክ ያለው ቡድን ደግሞ ራሱ ፓሪስ ሰን ጀርማን ነው የሚሆነው። ያኔ የኳታር ባለሀብቶች በኳታር ስፖርት ኢንቨስትመንት እየተመሩ ፓሪስ ሰን ጀርማን ሲይዙ የአውሮፓ የንግስና ማማ ላይ ለማስቀመጥ እቅድ እንዳላቸው ነበር ይፋ ያደረጉት። እነዛ ህልሞች ግን ሁሌም አዳዲስ ቅዠቶችን ይፈጥሩ ነበር። በፍቅረኛሞች ቀን ያን ጊዜ በአሰልጣኝ ኡናይ ኤምሪ እየተመሩ ባርሴሎናን 4-0 በሆነ ውጤት ሲያሸንፉ ፌብሩዋሪ 14 ላይ በ2017 ማለት ነው ያንን ያለሙት ክብር ላይ መድረስ የሚችሉ ይመስል ነበር። ነገር ግን ከ3 ሳምንታት በኋላ አሁን በሚያሰለጠናቸው ሉዊስ ኤንሪኬ በሚመራው ባርሴሎና 6-1 ተሸንፈው ከውድድሩ ውጭ ሆነው ነበር። ከዛ የስብራት ምሽታቸው ማገገም የሚችሉ አይመስሉም ነበር። ብዙም ሳይቆዩ ሌሎች ጨዋታዎችንም አስተናግደዋል። ለምሳሌ እንኳን ጀርመናዊ ቶማስ ቱኸል በኦልትራፎርድ 2-0 አሸንፈው ነገር ግን ጣጣቸውን የጨረሱ በሚመስሉበት በዚያ የምቾት ጊዜያቸው ፓርክ ደ ፕሪንስ ላይ ግን 3-1 በሆነ ውጤት ተሸንፈው ከአውሮፓ ሻምፒዮንስ ሊግ ውጭ የሆኑበት ታሪካቸው የነሱ ሌላኛው አሳማሚ ምሽት ነበር። ከሪያል ማድሪድ ጋር 2-0 እየመሩ ያበቃ ይመስል ነበር ጨዋታው። ነገር ግን የካሪም ቤንዜማ የ17 ደቂቃ ትሪኮች ከለመዱት ህመም ጋር እንዲዛመዱ አስገድዷቸዋል። ኪሊያን ኤምባፔና ኔይማርን ለማስፈረም 402 ሚሊዮን ዩሮ ወጪ አድርገዋል። እነዚህ ሁለት ተጫዋቾች ግን በ2020 ቡድኑ እስከ ፍጻሜው ሲጓዝ ከሩብ ፍጻሜው በኋላ ግብ ለማስቆጠር ተቸግረው ነበረ። ከዛ ባለፈ የመጀመሪያ ዝውውራቸው ከነበረው ሃቬር ፓስቶሪ 42 ሚሊዮን ዩሮ ጀምሮ በአጠቃላይ ከ2011 ጀምሮ ከ1 ቢሊዮን ዩሮ በላይ ወጪ ማድረግ የቻለ ክለብ ነው። ነገር ግን እዛ የሚፈልጉት ስኬት ላይ መምጣት አልቻሉም። ባለፉት 2 ዓመታት በአሰልጣኝ ሉዊስ ኤንሪኬ እየተመሩ ይሄ ለሁለተኛ ጊዜ ነው ሰክሰሲቭ ለሆነ የግማሽ ፍጻሜ ታሪክ መብቃት ሲችሉ። ከዛ ህመምና ስቃይ የሚያላቅቃቸው ዋንጫው ብቻ እንደሆነ ግን ይታወቃል። ምንም አይነት ውጤታማ ግስጋሴ ላይ ቢኖሩ ዋንጫውን ማሳካት አስገዳጁ ጉዳይ እንደሆነ ይታወቃል። ለዛም ነው በዚህ ጨዋታ ላይ የተሻለ እንቅስቃሴ አሳይተው ዋንጫውን ለማሸነፍ የበለጠ መጣር አለባቸው ተብሎ የሚታመነው። በኦፕታ ሱፐር ኮምፒውተር ግምት መሰረት አርሰናል ይህንን ዋንጫ ለማሸነፍ በዚህ ሰዓት ክሊር ፌቨራይት ነው። 31% ጨዋታውን የማሸነፍ ንጻሬ ያለው። ምን አይነት ጥንካሬ ያለው ታዲያ አርሰናል የሚለውን ነገር እንመልከት። የሚኬል አርቴታ ስብስብ እንግዲህ ከ2009 በኋላ ለመጀመሪያ ጊዜ ማለትም ከ16 ዓመታት በኋላ ነው በግማሽ ፍጻሜው የሚገኘው። ባልተጠበቀ ሁኔታ ግን በድንቅ ሁኔታ ደግሞ ማድሪድን በሜዳውም ከሜዳውም ውጪ ያሸንፎ 5-1 በሆነ ውጤት የውድድሩን ታሪካዊና አንጋፋ ቡድን የውድድሩን ንጉስ ከውድድሩ ውጭ ያደረገ ቡድን ነው። ስለዚህ የሜንታሊቲ ጥያቄ ይነሳበታል ብዬ አላስብም በዚህ ጨዋታ ላይ። ነገር ግን አርሰናል በዚህ ጨዋታ ላይ ወይም ደግሞ ወደ አውሮፓ ውድድሮች ሲመጣ ከእንግሊዝ ከዘንድሮ የውድድር ዘመኑ አንጻር ስንመለከተው የእንግሊዝ ክለቦች በሎ ብሎክ ሲገጥሙት አርሰናል ይቸገራል። ዘንድሮ ግን ወደ አውሮፓ ውድድር ሲመጣ ከአርሰናል ጋር ጣት ለጣት ለመጫወት ዝግጁ ሆኖ አርሰናል ሲያጠቃ እነሱም ለማጥቃት ዝግጁ ሆነው ስለሚመጡ ቡድኖች ለአርሰናል የመስመር ማጥቃት እንቅስቃሴ ምቾትን የሚሰጥ ሆኗል። አርሰናል በዚህ ዓመት 24% በሚሆን ጊዜያቶች ብቻ ነው በመሃል ለመሃል የሚሄዱ የማጥቃት እንቅስቃሴዎችን የሚያደርገው። በቀኝ በኩል 40%፣ በግራ በኩል 36% የማጥቃት እንቅስቃሴዎችን ይሰነዝራል። በመሃል ለመሃል በሚደረጉ የማጥቃት እንቅስቃሴዎች 24% ብቻ የማጥቃት እንቅስቃሴዎችን በማድረግ ዝቅተኛውን ስኬት ያስመዘገበው ቡድን ነው በአውሮፓ ሻምፒዮንስ ሊጉ። ለዛም ነው አብዛኞቹ በአውሮፓ የሚመጡ ቡድኖች ከአርሰናል ጋር ለመፋለም ራሳቸውን አዘጋጅተው በመምጣታቸው ምክንያት የአርሰናል የመስመር ተጫዋቾች የተሻለ የመሮጫ ስፔሶችን የተሻለ ዊድዙን ለጥጠው መጫወት የሚችሉበትን እድል ያገኛሉ። ስለዚህ የአርሰናል የማጥቃት ባህሪ ከአውሮፓ ሻምፒዮንስ ሊግ ባህሪ ጋር
ምቹ ሆኖ እየተመለከት ነው የምንገኘው። ለዛ ነው እንደ ማርቲኔሊና ዴክላን ራይስ ባለፉት 2 የማድሪድ ጨዋታ ላይ ያሳዩት ፐርፎርማንስ ለዚህ ማሳያ መሆን ይችላል። ሪያል ማድሪድን ሲገጥሙ 4-4 አውት ኦፍ ፖዚሽን ይጫወቱ ነበር። ከኳስ ውጭ የ4-4-2 ቅርጽ ነበረው አርሰናል። ነገር ግን ደግሞ በየትኛውም ሞመንት ተጋጣሚን መቅጣት እንዳለበትም ደግሞ የሚረዳ ቡድን እንደሆነ በተመሳሳይ ስንመለከተው ነበር። በባክ 5 በባክ 6 ለመጫወት ይችላል፣ በባክ 7ም መጫወት ይችላል፣ እንደ ተጋጣሚው የጨዋታ ባህሪ ማለት ነው። በተለይ ራይስና ቶማስ ፓርቴ ወደ ኋላ እየተሳቡ መጫወታቸው ስለማይቀር ሳካና ጋብሪኤል ማርቲኔሊ ትራክ ባክ ሊያደርጉ ይችላሉ። ስለዚህ እንደ ፉል ባኮቻቸው ባህሪ ተለዋዋጭ መሆን እንደሚችሉ በሪያል ማድሪድ ጨዋታ ላይ ስንመለከት ነበር። በአንድ አጋጣሚ በ41ኛው ደቂቃ በባክ 5 ይጫወቱ ነበር። 45ኛው ደቂቃ ላይ ባክ 6 ሆነው ስንመለከታቸው ነበር። 42ኛው ደቂቃ ላይ ባክ 7 ነበሩ፣ 7 ተከላካዮች ነበራቸው። 87ኛው ደቂቃ ላይ ደግሞ ባክ 8 ነበራቸው፣ 8 ተከላካዮችን በሳጥኖቻቸው ውስጥ ይጠቀሙ ነበር። ስለዚህ በዚህ ውድድር ላይ አርሰናል ከተጓዘ ሌላኛው ትልቁ ኳሊቲ የመከላከል መዋቅሩ ፕራግማቲስት በመሆኑ ምክንያት ነው። በውድድሩ ካሉ ቡድኖች 0.83 ኤክስፔክትድ ጎል ብቻ ኮንሲድ በማድረግ በ90 ደቂቃ ከኢንተር ሚላን በመቀጠል ምርጡ የመከላከል ንጻሬ ያለው ቡድን ነው። ኢንተር በዚህ ውድድር ላይ እስካሁን 5 ግብ ብቻ ስለተቆጠረበት ድንቅ የሚባል የመከላከል ውቅር እንዳለው ይታወቃል። ለዛም ነው አርሰናል በኖርዝ ለንደን ዛሬ በሚደረገው ጨዋታ የተሻለ የማሸነፍ ግምት እየተሰጠው የሚገኘው። ለፓሪስ ሴን ጀርማ 2 ተከታታይ ውድድር ዘመን ላይ በዚህ ግማሽ ፍጻሜ ላይ መገኘት ትልቅ ነገር ነው ብያቸዋለሁ። ግን ዋንጫው ነው አስፈላጊው ጉዳይ። በዚህ ዓመት የኪሊያን ኤምባፔ አለመኖርን ተከትሎ እሱ ከለቀቀ በኋላ ሊቸገሩ ይችላሉ ቢባልም ሞር ኮሄሲቭ የሆነ እንደ ቡድን አዘ ዩኒት ማጥቃት የሚችል ቡድን መሆኑን እየተመለከት ነው የምንገኘው። ሞር ኮሄረንት የሆነ የተያያዘ ቡድን ነው ካለፉት አመታት ከተመለከት ነው። ይሄንን የምትመለከቱት ከኳስም ጋር ያለ ኳስም ነው። ነገር ግን አንድ ለአርሰናል ስጋት ሊሆን የሚችለው ነገር ከተመለከትን ከኳስ ጋር በሚሆኑበት ጊዜ ብዙ ቴኮንስ ወይም ደግሞ ብዙ ድሪብሎችን የሚፈጽመው ቡድን ፓሪስ ሴን ጀርማ ነው። በጨዋታ በ90 ደቂቃ ውስጥ 27.9 የሚደርስ ቴኮንሶችን ወይም ደግሞ ድሪብሎችን በማድረግ ተጋጣሚን የሚቀንስ እንቅስቃሴዎችን ያደርጋሉ። በዚህ በአንድ ለአንድ ግንኙነት ስፔሻሊስት የሆኑ ተጫዋቾች አሏቸው። ኡስማን ዴምቤሌ፣ ብራድሌይ ባርኮላ፣ ዴዛይር ዱዌ፣ ክቪቻ ክቫራትስኬሊያ እየተለዋወጡ ተጋጣሚን ሀርት ማድረግ ይችላሉ። ፉልባኮቻቸውን ኑኖ ሜንዴዝና አሽራፍ ሀኪሚ ባለፈው ጨዋታ ላይ ግብ ሲያስቆጥሩ ተመልክተናቸዋል። በቪላ ጨዋታ ላይ ወደ ላይኛው ሜዳ በመጠጋት የጎል አማራጭ መሆን እንደሚችሉ ተመልክተናል። አሁንም ያንን የአርሰናል ባለፈው ኦክቶበር ወር ላይ መስበር ያልቻሉትን የመከላከል ቀጠና ግን መስበር ይችላሉ ወይ የሚለው ነው ጥያቄው። የኡናይ ኤምሪ ቡድን ለአርሰናል አንድ አማራጭ ሰጥቶ ነበር እንዴት ፓሪስ ሴን ጀርማን ማጥቃት እንደሚቻል። ኡናይ ኤምሪ ቡድን በተደጋጋሚ ቀጥተኛ የማጥቃት እንቅስቃሴዎችን በማድረግ ከዛ ባለፈ አግሬሲቭ በመሆን ጎሎችን አስቆጥሮባቸው ስንመለከትና ፓሪሳውያኑን ለጫና ሲዳርጋቸው ስንመለከት ነበርና ቪላ በዛ ጨዋታ ላይ አቻ በሆን እንኳን ባይችልም በ10 ደቂቃዎች ውስጥ ግን የፈጠረው ችግር በቀላሉ የሚገለጽ አይደለም። እንደውም አሰልጣኝ ሉዊስ ኤንሪኬ ምንድን ነው ያሉት? ኳሱን መያዝ ነው ያለብን ወይስ ከአማካይ ክፍላችን ኳሱን ማራቅ ነው ያለብን ወይስ በረጅሙ ነው መጫወት ያለብን የሚለውን ግራ ተጋብተን ነበር በዛ ደቂቃ በማለት አስተያየታቸውን ሰጥተዋል። አንድ ቡድን እንደዚህ ባለ በጥቂት ደቂቃዎች ውስጥ በዚህ ደረጃ ዶሚኔት ሲያደርግ አይቻል አቅም በማለት አስተያየታቸውን ሰጥተው ነበር። በተለየ ኢንቴንሲቲ ሲጫወቱ ነበር እና በጣም አስደናቂ ከሚባል የደጋፊ ስሜትም ጋር ነበር ስንፋለም የነበረው ብለውታል። ይሄን አይነት ስሜት ማምጣት ይቻላል፣ የአርሰናል ደጋፊዎች ጫማዎቻችሁን ይዛችሁ ኑ ሲሉ ጥሪ ያቀረቡትም አሰልጣኝ ሚኬል አርቴታ ለዛ ይመስላል። አርሰናል በሜዳው ፎርትረስ እየሆነ ነው። ከቅርብ ጊዜ ወዲህ 4 ግብ ብቻ ነው የተቆጠረበት፣ 11 ጨዋታዎች ላይ አልተሸነፈም። ኤምሬትስ አዲሱ የተጋጣሚዎች አስፈሪ ቦታ እየሆነ ነው በአውሮፓ ውድድር ላይ እና ዛሬም ያ ሊቀጥል የሚችልበት እድል እንዳለ ይጠበቃል። ሁለቱም ቡድኖች አሁን ከቀሩ 4 የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ተፋላሚዎች የውድድሩ ስኬትን ማስመዝገብ ያልቻሉ ቡድኖች ናቸው። ያንን የገጽታ ግንባታቸውን ለመቀየር ወይም ደግሞ መጥፎ ገጽታቸውን ለመቀየር የሚያደርጉት ጨዋታ ይሆናል። ይሳካላቸዋል፣ አብረን የምንመለከት ይሆናል። ይህንን ጨዋታ ምሽቱ እንድትመለከቱ በመጋበዝ እኔ ቆይታዬን አበቃው። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ ለመጋበዝ ወዳለው መልካም የጨዋታ ጊዜ